ውዳሴ ማርያም በራሱ መሸምደድ፣ ዳዊት መድገም የሃይማኖቱን ጽንሰ ሐሳብ ያስረዳሉ የአባቶች አያስረዳም። እንደጎደላችሁ ማመን ካልቻላችሁ ከናንተ የሚሻል ሰው እንዲመጣ በራት ከፍቱ። አሁን የተቸገርነው ይሄ ጉድለት እንዳለ የሚያምን ካህን የለንም። ውዳሴ ማርያም ብቻው መሸምደድ የእምነቱን ጽንሰ ሐሳብ አያሳውቅም። ያውም ቅኔም ሳንቀኝ እኮ ነው። እንደው በግዕዝ ቋንቋ ውዳሴ ማርያም ሸምድድ ማለት ይሄ እኮ መጀመሪያ በቅጡ ክርስቲያን ሳይኮን ውዳሴ ማርያም እንዴት ማወቅ ይቻላል? የያሬድን ድጓ እንዴት ነው መረዳት የምንችለው? ቅዱስ ያሬድ እኮ መጀመሪያ እናቱን ነው ያወቀው፣ ብሉይን ሐዲሱን አውቆ ከዛ እኮ ነው እያወጣ የዘመረልን። የመጨረሻውን ዕውቀት የመጀመሪያ እናደርገዋለን እኛ። አሁን ድጓ ማለት ሰዓታት ማለት ቅዳሴ ማለት ሀልወተ እግዚአብሔርን በትክክል የተረዱ ሰዎች የሚዘምሩት ዝማሬ ነው። ሌላ እንዳይመስላችሁ። በቅጡ ክርስቲያን ሳንሆን ዘማሪዎች ነን እኛ፣ አመልጣኞች ነን። ስለዚህ አሁን የኛ ተማሪዎች የእናንተ ተማሪዎች እኔና እናንተ በመጣንበት በዚሁ መንገድ መሄድ አለባቸው ወይ? ዜማውን ይማሩ ሰየ፣ አቋቋሙን ይማሩ ሰየ፣ ቅዳሴውን ያዚሙ ሰየ። ግን መሰረተ እምነቱን ክርስቲያን ማለት እንዲህ ነው፣ ኦርቶዶክስ ማለት እንዲህ ነው፣ ተዋህዶ ማለት እንዲህ ነው፣ ምስጢረ ሥላሴ ሥላሴ ስንል እንዲህ ማለታችን ነው፣ ስጋዌ ስንል እንደዚህ ማለታችን ነው ብለን ካላስረዳናቸው ክርስቲያን አይሆኑም። እናመሰግንሃለን እናመሰግንሃለን ብለን መዘመርንበት አንተ ስከብር ጌታ ስትወደስ ውሸታችን። አንዳንዶቻችን ውሸት አንፈልግም። ጌታ ሲከብር ሲመሰገን፣ እኛ ስንከብር እኛ ስንመሰገን፣ እነንትና ሲመሰገኑ እነንትና ሲከብሩ ነው ማየት የምትፈልጊው እህትዬ። የሰው ክብር ትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ እንደተባለው ወደ መሬት ነው ቁጭ ነው የምናደርገው። ቁጭ ኤርሚያስ ልትከብር ነው እንደዚህ የወጣው እውነት በሰው ልትከብር የኛ አንበሳ የኛ ቡጥዬ ነው ማለት ያለብህ። በሰው ሊከብር ነው ኤርሚያስ እዚህ የወጣው። መድኃኒዓለም አላከበረው ማለት ነው። ጌታ ኢየሱስ አክብሮታል። ታዲያ ለምን ነው ክብርን ከሰው የፈለግከው? ኧረ እኔ አልፈለኩም ጌታዬ፣ አልፈለኩም አባዬ፣ በፍጹም ልቤን ታውቀዋለህ። አልፈልገውም። ምክንያቱስ ከሰው ክብር አልፈልግም። ዛሬ ያከበረኝ ትናንትና ኤርሚያ አበባው፣ ጳውሎስ፣ ኤልያስ ብለው ሲሉኝ በሚቀጥለው ጊዜ መሐመድ፣ ሲራጅ ሲሉኝ ነበር እኮ እንዴ። የዘመኑ ጳውሎስ ያሉኝ የዘመኑ መሐመድ ብለውኛል እዚሁ ሶሻል ሚዲያ ላይ። እኔው ጋር እዚህ ገስት ላይ ይቀመጡ የነበሩ ሰዎች ሰው እንዲህ ነው። እኔም አልፈልግም ሰው እንዲያከብረኝ። ንጉሱ አክብሮኛል፣ የጠራቸውን አከበራቸው ይላል። የኔ አባት ሰየኔ ጌታ። ታዲያ እዚህ ምንድን የመጣ ምን ልታደርገው የመጣ ኤርሚያስ? ንጉሱ ሲከብር ማየት ነው በቃ። አንተ ስትከብር ጌታ ስትሞገስ ፍቅር ስትል ኢየሱስ ስትወደስ እደሰታለሁ። አፋችን የሚዘምረው ሌላ፣ በተለይ አገልጋዮች የተባላችሁ ማለት ነው። ወንድም አለ እየሰማኝ ነው። እንደ ክረምት ብራብሮ ነው ክንፍ ምንም ተነቅሎ የምትጠፋው አልኩ። ክብርን ለመፈለግ እዚህ ቲክቶክ ላይ የወጣችሁ ሶሻል ሚዲያ ላይ የወጣችሁ ጎፈሬን አበጥረ ጥርስን ተቦርሸህ በታጠበ ፊትም ባልታጠበ ፊትም እዚህ መጣው። በእውነት ኤርሚያስ ክብርን ከሰው ልትቀበል ከሆነ ብን ብለን የምትጠፋው። ቤኪ ቢኒያው ክብር ልትፈልጉ በሌ እዚህ ከመጣችሁ ብን ብለን የምትጠፋው ራሱ ነው የሚያጠፋህ። መሲ ጸግዬ ሰብሊ ክብር ከሰው ፈልጋችሁ ከሆነ የመጣችሁት እናንተ ልትከብሩ
ኢየሱስ ስሙ ሳይጠራ ሰብልዬ 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 ሰብሌዋ እየተባል ጸግዬ ጸጊዋ ጸግነት ሁሉ ቀን ይሄን ፈልጋችሁ ከሆነ የመጣችሁት አይቆምም። መንፈስ ቅዱስ ራሱ ግን እንደዘመርኑ ጌታዬ ሲከብር ነው ማየት የምትፈልገው ብትል ከሆነ በቃ እመነኝ አልኩ። ምን አሁን የረባ ነገር ተናግሮ ብላ ይላል። ግን የምትናገረው ቃል መሬት ጠብ አይልም። አፈት ብነን እንደ ሙሴ ግን አብሮ ንጉሱ ሲቆም እንባህን ብቻ ሰዎች ሰምተው ሊላቀቁበት ከማይችሉ የኃጢአት ሸለቆ ውስጥ እግዚአብሔር ይፈታቸዋል። ቴንኪው መንፈስ ቅዱስ፣ ቴንኪው መንፈስ ቅዱስ። እና አገልጋይን የእግዚአብሔር ክብር በኃይል ሲገለጥበት እንትን አትበሉት። ምንድነው በወሳንሳ እንሸከምህ አትበሉት። በቃሬዛ አይነት ነገር እንደሚሸከሙ ማለት ወሳንሳ የሚባለው እንደዛ እንሸከመው ብላችሁ አትበሉ በፍጹም። በቃ እንደ አገልጋይ ተገቢውን ክብር እንሰጣታለን። ከዛ ሱጭ አለቀ። እኔ እህቶቼና ወንድሞቼ ጌታ እግዚአብሔር ምስክር ነው። ብዙዎች ሞቲቫቸው ስለተበላሸ በወጡበት ቀሩ። እነሱ ተሳስተው ቤተክርስቲያንንም ለስህተት የዳረጉ እነሱ ነበሩ። ልክ በቲያጥሮም ቤተክርስቲያን ላይ እንዳለችዋ ነብይ ነኝ ብላ እንደምትለዋ እሷ ተሳስታ የክርስቶስን መንጋ አሳሳተች። እሷ መንዝራ ሆና ባሪያዎቹ እንዲሴስኑ አደረገች። እሷ ለጣዖት የታረደውን የምትበላ የምትጨረግር ናት። የእግዚአብሔርን ሕዝብ እንደዛ አደረገችው። እሷ ጋለሞታ ናት። ሕዝቡን በግልሙትና ውስጥ እንዲኖር አደረገች። እንድች አይነትን አገልጋይ የሚሆኑ ሌሎቹን አትከተሏቸው። የፈለገ ትንቢቷ መሬት ጠብ ማይል ተብላ ለምን አትባልም? እንዳትከተላት። እቺን አለሌ ሴትዮ እንዳትከተለው። ይሄንን አለሌ ወንድ እንዳትከተለው። እግዚአብሔርን የሚፈሩ በጽድቅ ህይወት ለመኖር ከንፈራቸውን በጥርሳቸው ነክሰው ስጋዬን በጥርሴ ነክሼ ብሎ እንዳለ የሚኖሩ ናቸው። ቅድስና ለእግዚአብሔር አርማቸው ነው። አርማቸው ብቻ ሳይሆን ህይወታቸውም ነው። እግዚአብሔርን መፍራትንም እንደዚሁ ማለት ነው። ብዙም አይወራላቸውም እንደነኛ አይነት ሰዎች። ከበሮ ሲደለቅላቸውም አታይም። እነሱም እንዲደለቅላቸው አይፈልጉም። ሞቲቭ፣ የተበላሸ ሞቲቭ። ለምንድን ነው ኤልያብ ጎልያድን ያልገደለው? በቁመት እኮ ከጎልያድ ጋር የማይተናነስ ቁመት ያለው ሰው ነው። ረጅም ነው፣ ረጅም ትከሻው ሰፊ ነው አልኩሽ። ኤልያብ ታዲያ መሳ ለመሳ በቁመት ትንሽ ወደ ጎልያድ ሊጠጋ የሚችለው ኤልያብ ነበረ እና እንዴት ሊያሸንፈው አልቻለም? 40 ቀን ሙሉ እየወጣ ሲፎክር ንጉሱ ይሄን ሰውዬ የሚገላግለኝ ብሎ ያወጣው አዋጅ አለ። ያንን አዋጅ ማለት ነው። ስለዚህ ቆይ ይሄንን ጎልያድን ሄጄ ገጥመዋለሁ ብለው በልቡ ያስባል። አንዱ እስራኤላዊ ገጥመዋለሁ፣ በቃ የእስራኤል አምላክ እግዚአብሔር እጄ ላይ እኮ ቢጥለው ይሄን ሰውዬ የንጉሱ እኮ አማት ነበር መሆኑ። እውነትህን ነው? አዎ ሜልኮል እኮ ነበር መጣ። ልጄን ነው ድርለታለሁ እኮ አለው። ማናታች ያቺ ቆንጆዋ ልጅ ሜልኮል? አዎ የንጉሱ ልጅ፣ አዎ የሳውል ልጅ። አዎ ወይኔ ቀይ እስራኤል አምላክ እባክህ እርዳኝ፣ እባክህ እርዳኝ፣ ሴት እጄ ላይ ቢጥላት የንጉሱ አማት ተብዬ እኮ ጠራ እኮ። ለኔ እኮ ክብር ነው። በእስራኤል ምድር ንጉሱ በተንቀሳቀሰበት ቦታ ላይ ሁሉ ነው የሚሄደው። እና እባክህ እስራኤል አምላክ እግዚአብሔር ሆይ እባክህ ጎልያድን በእጄ ጣለው። ምክንያቱም እሱን በእጄ ብትጥለው ታሪኬ ይለወጣል። የንጉሱ አማይ ተብዬ ነው የምጠራው። ቀረጥ ሁሉ ነው የሚቀርብ። ከአንዴ ሰማይ አይሰማም ጌታ። እንዲህ አይነት ጸሎት አይሰማም። አብረኸኝ ቁም፣ አይቆምም። ወፍ ለምን
እንትን አየህ፣ ዓላማ የተበላሸ ነው። ዓላማው ወደ ጌታ የጸለየው ጎልያድን ጥሎ የንጉሱ አማት ለመሆን ነው። አዎ ጌታ ምን መልስም አይመልስልህም። ጎልያድ እንደውም ገና ወጥቶ ሲናገር እንዳይጥ ልብህ 400 ጊዜ ይመጣል ማለት ነው። ድንጋጤ በድንጋጤ ነው የምትሆነው። በሳይንስ ነው። እኔ አንዴ 7ኛ ክፍል እየተማርኩ ማለት ነው እንግዲህ በለውጡ ዘመን በ1980 ዓ.ም አንድ ምንድነው የሚል ትምህርት የሚያስተምረን አልማው የሚባል መምህር ነበርና እሱ ነው የነገረኝ። እኔ አጥንቻ አይደለም። አይጥ ከድንጋጤዋ ተነሳ ልቧ 400 ጊዜ በደቂቃ ነው በሰዓት ይመታል ምናምን ነገር ብሎ የሚል በደቂቃ መሰለኝ አለው። አዎ በደቂቃ 400 ጊዜ ይመታል ምናምን ብሎ አላይዶ ነው ሳይንሱ አረጋግጦ እንደሆነ አላውቅም። እኔ የባላገር ተማሪ ነኝ። እርሱት ግን እንደዛ ብሎ ያለው አንዴ ሰማ ሞኝ የያዘውን አይለቅም ተብሎ እንደተባለው በዛ ያዙልኝ እና ጎልያድን እጥላለሁ ጥዬ ንጉሱ አማት ሆናለሁ ብለህ ስትል ጎልያድ ገና ሰላም እንዴት አደራችሁ ብሎ ሲል ሁሉ ወደ ንቃቃት ሊገባ ይችላል። ለምን? ልብህ ጥሩ አይደለም። ቢያንስ ለ6 ለምን አልገጠሙትም? ሰውየው ደግሞ 1 ለ1 ነው ብሎ ያለው ለካ ነው። በማህበር አይሆንም። ተደራይታ አይደለም ትገጥመው። 1 ለ1 1 ከእናንተ ምረጡ 1 ከኛ እንመርጣለን የተባለው ጉድ ፈልቶ። ስለዚህ 1 ከዚህ የሚመረጠው ሰው ያስ ዓላማ አለው። በእስራኤል አምላክ የለም ብሎ ለማለት ነው ጎልያድ። በዚህኛውስ በእስራኤል በኩል የሚሰለፈው ሰውዬ ምን ዓላማ ያሰንቆ ነው? በቃ ዓላማው መጨረሻ ግቡ ጎልያድን ግንባሩን ወይ ጀርባውን ብሎ ጥሎት የንጉሱ አማች መሆን። በሚቀጥለው ቀን አሞራው በሰማይ ሲያይሽ ዋለ እየተባለ እንዲባልለት ማለት ነው። ጌታ ይቆማል ከዚህ አይነት ሰው ጋር? በፍጹም። እኔ ዳዊት ሲወረውር ድንጋዩን ሲወረውር አይደለም ያሸነፈው። ዳዊት ያሸነፈው ጎልያድን መቶት ሲጥለው ቀጥሎ የሚመጣውን ነገር ለማሳየት ያለመውን ዓላማ ተነስቶ ስለወጣ ነው። ይህን ሰውዬ እገለዋለሁ፣ ከዛስ በእስራኤል አምላክ እንዳለ ዓለም ሁሉ ያውቅ ዘንድ አለ። በእስራኤል ጀግና እንዳለ ዓለም ሁሉ ያውቅ ዘንድ አላለም። ጀግንነቴ በዓለም እንዲነገርልኝ ብሎ አይደለም ዳዊት ወደ ኤላ ሸለቆ የወረደው። ጀግንነቴ እንዲነገርልኝ ነው፣ የኔ ዝና እንዲወጣ ነው አይደለም። ሚስት ለማግባት ነው አይደለም። በእስራኤል ላይ አምላክ እንዳለ የእስራኤልም ጭፍራ የፍልስጤማውያንም ጭፍራ ዓለም ሁሉ ያውቅ ዘንድ ይህንን አደርጋለሁ አለው። ነፍሱን አሲዞ ነው የገባው ጦርነት ውስጥ። በቃ ያኔ ልዑል ከማደሪያው ተነስቶ ከአንተ ጋር ሲሆን ታየዋለህ። ለዚህ ነው እግዚአብሔር ከዳዊት ጋር ስለነበረ ያሸነፈው። ዳዊት ድንጋይ ሲወረውር አይደለም ያሸነፈው፣ በልብ ውስጥ ነው ያሸነፈው። ሞቲቭ የተስተካከለ ነበር። ምኞቱና ናፍቆቱ በእስራኤል አምላክ እንዳለ ዓለም ሁሉ እንዲያውቅ ለማድረግ ነበር። በቃ ቢሞትም ቢኖርም ይሄን ነው ዓላማው። አየህ፣ እግዚአብሔርን ሊያከብር እግዚአብሔርን ሊያስከብር ስለወጣ ነው ጎልያድን የጣለው። እግዚአብሔርን ሊያስከብሩ የወጡ ሰዎች ናቸው የሚቀጥሉት። ራሳቸውን ሊያስከብሩ፣ የራሳቸውን ስም ሊያስጠሩ፣ የራሳቸውን ሌጋሲ ሊያስጠሩ፣ የራሳቸው ኢጎ እኔ ይህን ያህል ተሰምቻለሁ፣ እንትን ይሄኛ በእንትና አልተሰማ እንትና ደግሞ ይሄን አላልሰሙትም። እዚህ እኮ ፎሎር እኮ የሚቆጥሩ ሰዎች እኮ አሉ ወንድሞች እናቶች። ፎሎር ቆይ እስቲ ኤርሚ ስንት ሰው ነው ፎሎር የሚያደርገው? ፎሎ የሚያደርገው የፎሎ ብዛት ስንት ነው? 50። ኦኬ እንትና ደግሞ ስንት ነው የሚያደርገው? 150 ሺህ። በቃ እሱኛው ፎሎሩ ይበልጣል ብሎ በፎሎር ማለት ነው። ምን ያደርግልሃል ወንድሞች እናቶች?
ትልልቅ ፎሎወር ያላቸው ሰዎች ግቡና ያዩዋቸው። አንዳንዶቹን 20 ሰው ነው የሚያያቸው፣ 10 ሰው ነው የሚያያቸው። ጉዳዩ ቁጥር የመቆለል አይደለም። ለምንድን ነው ፎሎ እንዲያርጉ የፈለከው? ሰው ፎሎ አርጉኝ ነገር ይላል። ለምንድን ነው የፈለከው? አሁን ፎሎ ያደረጋቸው በጣም ብዙ ሰዎች አሉ አይደል? የዓለም ወሬኛ የሆነውን ሰው ሁሉ ፎሎ ያታርገዋለሽ። ፎሎ ይላሉ። አቤቱ ጌታዬ፣ በዚህ እርስ በርስ ተቀናንቶ ሁሉ ጭምር ኢጎ ማለት ነው። ታውት ወንድሞች እናቶች፣ እኔ ሚዲያ ላይ የመጣሁትኝ ፎሎ ለማብዛት አይደለም። ጌታ ኢየሱስ ምስክሬ አይደለም። እንደዛ በሆነ ኖሮ 11 ዓመት አልቀጥልም ነበር። ሌሎቹ እንደጠፉብን ብዬ ነበር የምጠፋው። ትዝ ይላችኋል አይደል? ያኔ ፌስቡክ ላይ የጀመርን ጊዜ የምታስታውሷቸው፣ ስማቸውን መጥራት አልፈልግም። ለያዥ ለገራዥ አስቸግረው የነበሩ ሰዎች ታው አረ ግድ የለም ብለን እኔ እንኳን ስመክራቸው ሄዶ ወደዛ እንዴ አረ ታው ግድ የለም። ሰውን እኮ ስንገስጸውም ራሱ ለማቅናት ነው፣ ከወድቀቱ ለመመለስ ነው፣ ከስብራቱ ለመጠገን ነው፣ ከስተቱ ለመመለስ ነው። መክረን ለጌታ የሚጠቅም ሰው ለማለት በእዩ ቅባት ተቀብቻለሁ። እውነትህን ነው። የኛ በቀለኛ እዩ ዛሬ የሉ ሚዲያ ላይ በሚሰማቸው ሰዎች ፊት ሞገስ አሳጥቷቸው ተሳስተው እንኳን አይከፍቱም። ታውቃላችሁ? ላይቭ ተሳስተው እንኳን አይከፍቱም። ቴንኪው መንፈስ ቅዱስ። ትዕቢተኞችን በአደባባይ ስታዋርድ እንደዚህ ደስ ይላል። ካገለገልን ትሑታን ሆነን የወደቀውን ለማንሳት፣ የሳተውን ለመመለስ፣ የተሰበረውን ለመጠገን፣ ያዘነውን ለማጽናናት፣ ከጌታ የራቀውን ወደ ጌታ መንግስት ወደ እግዚአብሔር እቅፍ ለማቅረብ ልናነባለት፣ ልናለቅስላት፣ ልናነባላት ነው። ሞቲቭ በጣም ጥሩ እና የክርስቶስን ቤተክርስቲያን የአሳሳቷት ሐሰተኛ አስተማሪዎች ነበሩ፣ ሐሰተኞች ነቢያት ነበሩ፣ ሐሰተኞች ሐዋርያት ነበሩ። ቤተክርስቲያን ትሳሳታለች ወይ? ትሳሳታለች አትሳሳትም ብሎ የሚለው በዚህ ጉዳይ ላይ ለወደፊትም እንቀጥልበታለን። አዎ ቤተክርስቲያን አትሳሳተም፣ አዎ ትሳሳታለች ብሎ የሚል ሰው በደንብ በሰፊ እናወራበታለን። ወንድሞች እናቶች፣ 2 ሰዓት ነበር ቆያለሁ ያልኩት፣ 3 ሰዓት ከ1 ደቂቃ ቆየው። 3 ሰዓት ብቻ ነው የቀረው ሊነጋ። እነ ፓስተር ታሬ ጋር ትምህርት ስለምንገናኝ በዚሁ ላብቃ ወገኖች። በደንብ ግን በዚህ ጉዳይ ላይ እናወራበታለን። ኢቭን የሐሰተኛ ነቢያትና ሐዋርያት ነን ባዮች የክርስቶስን መንጋ የሚበጠብጡ የሚያምሱ፣ በተለይ አንድ ሰው አለ። ይህን ሰው አዶኖ እንዴት ነበረ ማንደን ምንድነኛ ምን ክራይስት ምናምን ነገር ነው ብሎ የሚላል አንድ ጥፍሩን እንደ አዋልደጌሳ ይባላል። እኔ በነበርኩበት አካባቢ ላይ አዋልደጌሳ የሚባል ነው። በአዶኖ ትክክለኛ የኦሮምኛውን አማርኛ ስሙን ራሱ እንኳን አላውቀውም። እንደ አዋልደጌሳ አንድ ጥፍሩን ያሳደገ ሰው እያለ ትስቃለህ እንደ ቤኪ ታውቀዋለህ? ሰውየውን እዚህ ከደቡብ አካባቢ ላይ ነው መጣሁ ብሎ የሚለው ምን ማን ክራይስት ኢንጅል ነው ምናምን ነገር ብሎ የሚል ማለት ነው። ታውቁታላችሁ? እኔ አይ ቲንክ ክራይስት ኢንጅል ምናምን ነገር ማለት ነው። ክራይስት ኢንጅል ነው ምናምን ነገር አይደል? እኔ እኮ አሁን ቆይ እኔ በሌላ አካውንት ነው መግባት ያለብኝ። ምክንያቱም በዚህ ከመጣው እናንተ በሙሉ እዛ ትመጡና እነሱን ማስተዋወቅ እንዳይሆን
በሌላ ከተገናኘን እዛ እንገናኛለን። ምንም ፎሎወር በሌለው በዜሮ ፎሎወር ነው መግባት ያለብኝ። እንዴት እንደሚያደርገው ወይኔ ኤርምሻ ይራገማል አልኩ። ይድፋ የአባቴ አምላክ እያለ ይሄ እኮ ቁጭ ብሎ ዞርባ ጫት ይዞ አወዳይ ነጭ ጣንና ግራዋ እያጨሰ እዛው እንትን በጊርጊራ ወይ ደግሞ እዚህ ጭንቅላቱ ላይ ሰንደል ለኩሶ መሄድ የነበረበት ገሪባ እኮ ነው። ትራገማለህ እንደ አንተ የእግዚአብሔርን ሕዝብ። አንዷን ባለፈው ለፓስተር ልኬ ለጥራዙ ፓስተር ሰምቶኝ እንዴ ምን አለች? የእሷን ሴትዮ ነው አሁን እነኚህ ሰዎች ናቸው አገልጋዮች ተብሎ የተባሉት። ወይኔ ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ንቁ ነው እሱ ምን ይነቀዋል? ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደምታጣራው። ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች ፓስተር ሼክ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ሕይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ የእግዚአብሔርን ቃል ይዤ ስመጣ በክፉ ሀሳብ መጣህ። አሁን እቺ ሴት ወንድሞች እናቶች የልዑል እግዚአብሔር መንፈስ በውስጧ የሌለ እባቡ ውስጧ ተኝቶ ሰውን የምትነድፍ ሟርተኛ የበለዓም መንፈስን የተሸከመች አጋንንት የሚጋልባት ሴት ናት። አያችሁ አይደል? በቃ አንተም አንቺም ራሱ ከነሱ አትሻሉ። እዛ ቁጭ ብላችሁ የምትሰሙ ውስጡ ከገባው ብዙ ሺህ ህዝብ ስላለ ሰው ይመጣል። ኖ ዋን ቱ ዋን ነው። በምንም ፎሎወር በሌለኝ አካውንት ነው ገብቼ እነዚህን ማናገራቸው። እኔና እነሱ ብቻ ይለይልናል። እቻ የቤተሰቦቿ ዛር አውሊያ እላዋ ላይ የሚጨፍርባት እባብ ውስጧ የነገሰ ክፉ ሴት ናት። ከዘርህ ዘር አይውጣ እያለች በዚህ ቃል ረገምኩ ብላ ምትል ህይወት ይበላሽ አለችው። አየህ፣ እንደነኛ አይነት ጠንቋዮችን እንዳትፈሯቸው። ኦኬ፣ ጠንቋዮችን አሉ። አንድ ሌላም አለ ጥፍሩን ያሳደገ ክራይስት ኢንጂን ላይ ማን ብሎ የሚለው የክርስቶስ አገልጋይ ስትሆን የአምላክ የእግዚአብሔር መንፈስ ነው ያለብህ። አትራገምም ብራዘር፣ ሰውን አትራገምም። ኦኬ
ኖ እንደ ተበሳጭተን እንኳን ተቆጥተን በስጋችን እንኳን አላስፈላጊ ነገር እንኳን እኮ ተናግረን ማረን እኮ ብለን እኮ የምናለቅስ ሰዎች እኮ ነን። ማንም አገልጋዩ እረግምሃለሁ ብሎ ካለ እሱ ሰውዬ የእግዚአብሔር አገልጋይ አይደለም። ምንም ሊበድሉ ይችላሉ አገልጋይ ሆነ። እንድትራገም ግን አልተፈቀደልንም። እንድንራገም ግን አልፈቀደልንም። ባርኩን የተባልነው በእንደነኛ አይነት ሟርተኞች ነው የጌታ መንገድ የሚሰደበው። ስለዚህ ንቁ። ቤተክርስቲያን ትሳሳታለች ወይ? ተሳስታ ታውቃለች ወይስ? በታሪክ ውስጥ በመጽሐፍ ቅዱስ እንዴት ይታየ ነበረ? እንዴትስ ታይቷል? በእኛስ ዘመን ያለች ቤተክርስቲያን የትኞቹንም ካቶሊክ ይሁን ፔንቴኮስታል ይሁን ወንጌላውያን ማለት ነው እኛ ያለንበት ኦርቶዶክስም ይሁን ተሳስተዋል? ይሳሳታሉስ? በምንድን የተሳሳቱት? እኛስ በግል እንሳሳታለን? ቅድም ብዙዎች እህቶችም እየመለሱ ነበር፣ ወንድሞችም ጭምር ማለት ነው። በደንብ እንማርበታለን። በቤተክርስቲያን ውስጥ የስተት ትምህርት ይገባል፣ የስተት ልምምድ ይገባል። አዎ እንዴት ገባ? ለምን ገባ? እንዳይገባኛ ምን ማድረግ ነበረብን? በደንብ በህይወታችን እንዳይገባ ማለት ነው። አሁን ያቺ እህት አሁን በህይወቷ የስተት ነገር ገባ። ቅድም ቤታቸው የእግዚአብሔር ሰው መጣ፣ ጸለየ፣ አባትሽ አይሞትም አላት። አልሞትም። ያንን ሰውዬ ግን ተከትላ ሄዳ አመለከችው። ስታመልከው በህይወቷ ምን ገባ? ስተት። ማን ያስገባው? እራሷ። ለምን? ለአገልጋይ የሚሰጠው ክብር በላይ ክብርን ሰጥታ ልታመልከው ደረሰች ማለት ነው። የማጥፋት ነው ታዲያ የራሷ። የራስን ጥፋት ጴንጤ ላይ ብለህ አታመጣም። ኤርሚያስ ከተሳሳትኩኝ የራሴን እየተሳሳትኩት፣ ጴንጤው በእኔ ስም መቀጥቀጥ የለበትም። እኔው ራሴን ያጠፋሁት፣ ላጠፋት ጥፋት ይቅርታ ጠይቃለሁ። የራሷን ጥፋት የሐሰተኞች ነቢያት እንደዚህ ብለውኝ እንደዛ አሉና በሐሰተኞች ነቢያት እያመለክናቸው እኛ አምልከን አናውቅም። እንኳን ሐሰተኛ እውነተኞችንም ነቢያት እኔ አላመልክ። የምን ነቢያት? ምን አልከኝ አንተ ፓስተር ምናምን ወንጌል አልከኝ? እኛ እንዲህ አይነት ኮተት ነገር አናመልክም። እሺ ስጦታው አለ እናገለግልበታለን። በቃ አለቅ። ስጦታው አለ እናገለግልበታለን፣ በተሰጠን የጸጋ ስጦታ እንጂ ሰውን አናመልክም። ሰውን የሚመለክ ካለ ሂድ ኦርቶዶክስ፣ ሂድ ካቶሊክ፣ እዛ በደንብ ታገኛለህ። አቡነ እንትና ማይሆን እንትና እያሉ ማለት ነው ከሰው እስከ ሰይጣን ድረስ ያመልካሉ። እዛ አቡነ መጥቆራ ከሰው እስከ ሰይጣን እዛ ቤት ፍጡር ይመለካል እንዳለ። እኛ እናመልክም ትላለች አይኗን አፍጥጣ ባልታጠበ ፊቷ ወጣ። ኧረ እኛ ሰውን አምልከን አናቅም። ለማርያም እኮ ስዕል እየሰገድሽ ነው። ኧረ እኛ ለስዕሉ አንሰግድም ይለዋል። ታዲያ ለምንድን ነው ከስዕሉ ጀርባ ላለው ነው የምንሰግደው? ከስዕሉ ጀርባ ምንድን ነው ያለው? ወይ ፍሬሙ ነው ወይ ግርግዳው ነው ያለው እንዴ? እኛ ለስዕሉ ሳይሆን ከስዕሉ ጀርባ ላለው ነው የምንሰግደው ይሉላል። እያየውሽ ለስዕሉ እያየውሽ ከራጉኤል ቤተክርስቲያን ጀርባ ገዝተሽ ላመጣሽው በረሮ ለሚደንስበት ዝንብ ለሚጸዳዳበት ካርቶን ስዕል እያፈነደድሽ እያየሁሽ እኔ አይደለም ኤርሚ እንዴ በእኛ በኦርቶዶክስ አይን ልታየው ይገባል። ምንድን ነው የኦርቶዶክስ አይን? የኦርቶዶክስ አይን እንዴት ነው? ለስዕል ስትሰግዱ ተመሳሳይ አይነት እይታ አይደል እንዴ ያለን? በኦርቶዶክስ መነጽር በእኛ ጫማ ውስጥ ገብታ ምንም መግባት አያስፈልገኝም። በራሴ ጫማ ቆሜ አያለሁ። ጫማዬም የእግዚአብሔር ቃል ነው የተጫማሁት። ሳይ ቆንጅዬ ለካርቶን ከንፈሯ ሊፕስቲክ ደም የጠጣች እንትን መዥገር ወይ ቱሃን ይመስል ቀይ ከንፈር ለጥቅበች እመቤቴ ነች። ትንሽ እንትን ካለች ኪድዬ ነች እያልሽ ማለት ነው። ታለም ምን ነው ያም እኮ ለእኛ ነው ደግሞ የሚያስረዱ መጥተው እና ከስዕሉ ጀርባ ላለው ነው እኛ የምንሰግደው። ከስዕሉ ጀርባ ያለው ወይ ፍሬሙ ነው ወይ ግርግዳው ነው ወይ ሰይጣን ነው። ከኑ እነዚህ ሶስቱ ነገሮች ናቸው ያሉት ከስዕሉ ጀርባ። ወይ የስዕሉን የከተትሽበት ፍሬም አለ አንድ፣ ከዛስ ከፍሬሙ ጀርባ ደግሞ ግርግዳው አለ ሁለት፣ ከግርግዳው ጀርባ ደግሞ ሰይጣን አለ ሶስት። በቃ እነዚህ ሶስቱ ናቸው ያሉት።
ከስዕሉ ጀርባ ማርያም ትቆማለች ብሎ ያለ የቱ ጋር ነው? ከስዕሉ ጀርባ ሚካኤል ቆሞ ያናግርሃል። አንተ ግን በስዕሉ ፊት ቆመህ ቀዊም የቅድመ ስዕልከ ሶብአ ወትርሲኢለ በቢሂለ ኦሆ ፍጡን አስማኒ ቃለ በለው ብሎ ያለህ ማን ነው? ማን ነው? ተሰምቻለሁ። ከስዕሉ ጀርባ ሚካኤል ቆሞ ታገኘዋለህ ብሎ ያለህ ማን ነው? የለም። ላበላብ እኮ እስክንውል ድረስ እኮ ዘለልን ብራዘር ሳይገባን በፊት ማለት ነው። የሰኔ ሚካኤል የህዳር ሚካኤል እያልን እንደ ህዳር ንብ እየታጠንን በጭስ ማለት ነው። በጣም ነው እኮ የሚያቃጥለኝ በእውነት። እኔ ከዚህ ህዝብ ያን ዘመን የሚመለስ ቢሆን ኖሮ እያንዳንዳችሁ ትፏት ያችን ዘመን አምጡ ነበር ብዬ የምለው፣ ግን እናንተ አይደለም ዘመን የሰጣችሁኝ፣ እናንተ አይደላችሁም ዘመን የምትመልሱልኝ። ጌታዬን ነው የምለምነው በእውነት። እንዴት እንደሚያቃጥለኝ እኮ አልኩ ሳስበው። ቀዊመየ ቅድመ ስዕልከ ሶብአ ወትርሲኢለ በብሂለ ኦሆ በብሂለ አቤት ብታይ አቤት ብታይ አቤት ብታይ አቤት ብታየኝ አብሮ አደጎች ያውቃሉ። በቃ ነው በብሂለ ኦሆ በብሂለ ኦሆ ፍጡነ አስማኒ ቃል ኧረ ኤርምያስ ኢየሱስ ጌታ ነው ብለህ ብትለኝ በከዘራዬ እርግብ ግቢትን ብዬ ነው የምደፋህ። ምክንያቱስ ሰይጣን ተደራጅቶ እልም ያልኩ በጨለምተኝነት የምጓዝ እውር ድንብሬ የጠፋ ዲያቆን አድርጎኛል። እኔ የማቀልህ ነገር የለም መጽሐፍ ቅዱስ። እኔ ቀዊም የቅድመ ስዕልከ ነው። ቀዊም የቅድመ ስዕልከ ሶብአ ወትርሲኢለ ይሉናል። በቃ ሴቱ ሁሉ በሙሉ አልኩ። ከገጠር ኦሮሞ፣ አማራው፣ ጉራጌው በተለይ እኔ የተወለድኩበት አካባቢ ደግሞ ኦሮሞና አማራ ነው የሚበዛው። በቃ ይሰበሰቡልሃል አልኩ። ከሳዱላው ጀምሮ ማለት ነው። እልል ነው። እኛ ደግሞ ወጣ እንዳማራ ያለ ሴት ከበሮውን ይዤ አልኩ መካከል ላይ እና እዚህ ደግሞ ወደ ጌታ ስመጣ ያንን እንኳን የማውቀውን ከበሮ እንኳን እንዳልመታ እናንተ ደግሞ በኪቦርድ ብቻ ካልሆነ ብለው አንዴ እኔ የነበርኩበት ጉባኤ እግዚአብሔር ቤተክርስቲያን ከበሮ ገዝቼ ሽብሸባ ኳየር እንትን አልኩኝ። ከዛ ምንድነው የደብተራ መንፈስ ብለው ከበሮውን በዳቦ መቁረጫ ቆረጡት። አይ ፔንጤ እኔ ያኔ ነው ያየ በጉ ኢየሱስ በጋረገኝ እንጂ ያንኑ የገዛሁትን መቋሚያ ላገለግላት ይገባ ነበር። ቃልና ታዋጊ ነው ብለው ሲሉ ማለት ነው። ስለ እናንተ ይዋጋል፣ ስለ እናንተ ሲዋጋል፣ ስለ አንቺም ይዋጋል ብሎ ጌታ ያውቃል። ቀውጥ ያደረጉት ከዛ መቋሚያውን ሄደው እየሰበሩ አመጡት። ቢ ኳየር እና ሲ ኳየር ጌታ ምሕረት ያርግላችሁ። ይህን ቂም አልረሳሁትም። ቂም ልበለው ወይኔ አለማወቅ እኮ በጌታ ይኸው ላይቭ ላይ ነው የምናገረው። ላይቭ ቀጥታ የተደረገ እኮ ነው። ደግነቱ ቤተክርስቲያኒቱ ነች የገዛችው። ከፓስተር ዮሴፍ ታየው እጅ ላይ ነበር ገንዘቡን የተቀበልኩት። ጋሽ ቤተን ዶክተር ቤተን ተጠይቆ ሂድና መርካቶ ግዛ ተብዬ ነው የገዛሁት። መቋሚያውን ጸናጽኑንም ከበሮውንም ቀደዱት። ተስፋዬን ቆርጬ ቁጭ አልኩ። ምን አለበት እኔ ብዴ የልዑል እግዚአብሔር መንፈስ ሲመጣ ቃልም ስሰብኩ እኮ እኔ እዘምራለሁ። ምናልባት ዝማሬ ሌሎቹን ሊያበላሽ ይችላል። አላጽናና ብለህ ካለ ትተህ መውጣት ነው።
ወይ ቀዊ ቢቀድመ ሰለከ ሶባው ተርሲለ በቢሄሎ ፈጡን አስማን ይቃለ በቃ ልጅነቴን የበላ አውሬ በጌታ በኢየሱስ ስም ተወጋ። የዘመኔ ቁጥር ሳያልቅ ጌታ ኢየሱስ ደረሰልኝ። በእውነት አልጸጸትም። 47ኛ ዓመቴን ጨርሼ ወደ 48ኛ እየሄድኩ ነው። 27 ዓመት በጌታ ቤት ቆይቻለሁ። 20 ዓመት በኦርቶዶክስ ከልጅነቴ ጀምሮ ሕፃን ሆኜ ጀምሮ ነበር ቤተክርስቲያን አገለግል የነበረው። አይጸጽተኝም፣ ቢሆንም እንኳን አይጸጽተኝም። ደርሶልኛል፣ ጌታ ኢየሱስ ደርሶልኛል። ለማንም ነጫጭባ ፎቶ እንዳልሰግድ ማለት ነው። ደርሶልኛል። አሁን የሥላሴ ፎቶ ብለህ ብትለው እረግጥልሃለሁ አልኩ። እረግጥልሃለሁ። ለምን? የኔ አምላክ አብ ወልድ መንፈስ ቅዱስ እሱ አይደለም አይደለም። የታየውና ነው አብን እጁን እንደዚህ አሹሎ እንደሚያማትብ ሰው ደግሞ እኮ አድርገው እኮ ነው ደግሞ ይሳሉት አይመስል እንትን አይሉ። ፎቶን ሂዱና ፎቶ የተባለው አብ ለምንድን ነው ጣቱ እንደዚህ ያሾለው? በስመ አብ ወወልድ ወመንፈስ ቅዱስ እንዲል ነው። አብ እንደዚህ አይነት ጣት አሹሎ የታየው እሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል ይላል እግዚአብሔር ቃል። መንፈስ ቅዱስ ጣቱን እንደዚህ አሹሎ በረባስ ሰው ጫማ አድርጎ የት ነው ያየኸው? ለሙሴ ያልተገለጠ ጌታ እንዴት ለእናንተ ተገለጠለ? በተለየ አካሉ ክርስቶስ ብቻ ነው ሰው ሆኖ የመጣው። እሱስ ጣት አለው ብለህ ብትል ኦኬ፣ ሰው ሆኖ ስለተወለደ አለው። መንፈስ ቅዱስና አብ ጣት አለው እኮ ብለው የሚሉ ናቸው ወንድሞቼ እናቶቼና እንደዚህ በረባሶ ጫማ አድርገው የብር ዋንጫ ሲይዘው፣ ያው የብር ዋንጫ ይገባቸዋል። አለው ብር ዋንጫ ነው የሥላሴ መጠጫቸውን በእጃቸው አስይዘው በረባሶ ጫማ አድርገው ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው ብለው ማለት ነው። እሳት ለኩስበት ብራዘር፣ አምላኬንማ እንደዚህ አታላግጥበትም። እሱ እኮ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል። እሱ እኮ በዘላለም ተራሮች ላይ ሆኖ እኮ በድንቅ የሚያበራ እኮ የአባቶቻችን አምላክ እኮ ነው። እሱ እኮ በስጋ ማርያም ቢገለጥም በስጋ ዓለም ሳይፈጠር ግን ከአብና ከመንፈስ ቅዱስ ጋር በመለኮቱ በስልጣን በአገዛዝ በባህሪ ያለመበላለጥ ያለመተናነስ የነበረ የዘላለም አምላክ እግዚአብሔር ነው። አውርደህማ ጣቱን አሹሎ በረባሶ ጫማ አድርጎ ዋንጫ ሲዘህ መንፈስ ቅዱስ ብለህ ያልከውን እመደምደዋለሁ አልኩ። በመቀስ እመደምደዋለሁ። አንተ እዛ ታፈነድደታለህ፣ እኔ እዚህ እረግጠዋለሁ። ለምን? አምላኬ እኔ ሥላሴ አማኝ ነኝ፣ የሥላሴ ባሪያ ነኝ። የኔ ጌታ በሰው እጅ የተሰራ በእርሳስ ተቀልሞ ቆዳ ላይ ማነው ወረቀት ላይ ቀለም ቀብተህ አምጥተህ መንፈስ ቅዱስን አትለኝም። እኔን የኔ መንፈስ ቅዱስ ቀለም አትቀባውም። አንተ እንዴት ነው የማወራው? እንዲህ ነው የማወራው። የኔን መንፈስ ቅዱስን ቀለም አትቀባውም። እኔም ማመልከውን እግዚአብሔር አብን በሶስትነቱና በአንድነቱ ቀለም አትቀባውም። በሸራ ላይ ቀለም ቀብተህ የምትስለው አይደለም። በወረቀት ላይ ቀለም ቀብተህ የምትስለው አይደለም እኮ ነው ብዬ የምልህ። ነውር እኮ ነው። መንፈሳዊ ግልሙትና ይባላል። ምን አልኩኝ? መንፈሳዊ ግልሙትና ይባላል። መንፈሳዊ አመንዝራነት ይባላል። እግዚአብሔር እንደዚህ አይደለም ብራዘር። እግዚአብሔር መንፈስ ነው። ጌታችን እንደተናገረ ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ እግዚአብሔር መንፈስ ነው ያላት። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል እንጂ ብሎ ያለው የሚሰግዱለትም በስዕል በኩል ይሰግዱለታል አላለም። በቅርጻ ቅርጽ በኩል ይሰግዱለታል አላለም። እግዚአብሔር መንፈስ ነው። ጨረስክልኝ እንዴ ይባባላሉ እኮ እየደወሉ። ባለፈው ያዘዝኩን የቅዱስ ሚካኤልን ፎቶ ጨረስከው? አይ ወደ እግሩ አካባቢ ይቀራል ይለዋል። ወደ እግሩ አካባቢ ይቀራል። እንግዲህ ቅዱስ ሚካኤል ከረዳኝ
በሚቀጥለው ማክሰኞ ላይ ጨብርስልሃለሁ። ትንሽ እግሩ አካባቢ አልስተካከል ብሎኝ ነው። አዎ እግሩ ጣቱን አካባቢ እንትን ስለው ወደ ዝሆኔነት እግር እየተወሰደብኝ እንግዲህ በጾም በጸሎት ስላልሆንክ ይሆናል ይባባልልሃል እየተደዋወለ በጾም በጸሎት ስላልሆንክ ይሆናል። እንግዲህ እስቲ ሰሞኑን ሱባኤ ገብቼ ደጋግሜ ሞከርኩት ወደ እግሩ አካባቢ እና እንደ ዝሆኔ ነገር ይቃጣዋል። እጄ ለምን ወደዛ እንደሚወስደኝ ክፉ እንደሚያሳስበኝ አላቅም። እና እንደምንም ብለህ እስቲ አስተካክለው እባክህ። ሌላው ደግሞ ይደውልና ጨረስካት እንደመቤቴን ይልልሃል። በባለፈው በሸራ ላይ ስራልኝ ያልኩ ጨረስካት? ሃሎ አይሰማም? አሁን ኔትወርኩ ነው። አልጨረስካትም? እኔ ጋር ላካት ጨርስልሃለሁ። በክብሪት አንድጄ እገላግልልሃለሁ አልኩ። መድኃኒዓለም ምስክሬ፣ እኔ የሥላሴ ባሪያ በደንብ አድርጌ ነው የከሰል ማንደጃን ማድረግልህ። ጨረስካት ብለህ ትላለህ። አልጨረስካትም? አዎ እዚህ ጭንቅላቱ አካባቢ እንትኑ ገና ይቀረኛል። አንገልብሱና አክሊሉን ደግሞ አላረኩላትም ገና። አክሊሉንማ እንዳታረገው፣ ምክንያቱም ኪድዬ ነው የምፈልገው። ኪዳነ ምሕረት ይላል። ኪዳነ ምሕረት የተባለችው አክሊል የላትም። ብዙ ጊዜ እንደዛ ነው የሚሰሯት። ትንሽ እዚህ ግንባሩ አካባቢ ላይ እንትኑ ጨርቁን ስታደርገው ግንባሩ አካባቢ ላይ የፊት ለፊቱ ፀጉሯ እንዲታይ አድርገው ይሉላል። አላየትንም? ፀጉሯ እዚህ ግንባሩ አካባቢ ፀጉሯ ገባ ያለው የማርያም ፎቶ ተብሎ የተባለው ማለት ነው። ምን የሆነችበት ነው ቢሉ ይልላል። ልጅሽ ቀራንዮ መስቀል ላይ ተሰቀለ ብለው ባሏት ጊዜ እሷ ሰፈር ነበር የነበረችው አሉልህ። ወይ 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 እንዴ የጌታዬን እናት አንተ በእናንተ ተረት እንድንጠላት ልታረጉ አትችልም ስልህ መድኃኒዓለም ይፋረደኝ አትችልም። እና ምን አሉን? እዚህ ግንባሩ አካባቢ ላይ ልብሱን ወደኋላ ትንሽ ሸሸሽ ታርገው እና እዚህ ግንባሩ እርግብግቢቷ አካባቢ ወደ መሃል ሳይደርስ እዚህ ግንባሩ አካባቢ ላይ ያለው ፀጉር እንዲታይ አድርገው። ከዛስ ይሄ የሆነበቱ ምክንያት ይሉላል ሲያመሰጥሩት የራቀውን አቀኛ መጽሐፍትን በሙላት ነው የምንረዳው ይላል። አሳየኝ እስቲ ይሄንን ከመጽሐፍ ስትለው አይኛ መጽሐፍ ብቻ ብለን አናምን። የትኛው መጽሐፍት ነው በታዲያ በሙላት የምትረዱት? የራቀውን አቅርበው የቀረበውን አንቦርቅቀው አስፍተው አምልተው ምናምን ነገር ይላል። ይሄ ተረታም ትውልድ እና ምንድን ነው ብለህ ስትላቸው እመቤታችን እንዲህ መሆኑ ፀጉሯ መታየቱ ግንባሩ አካባቢ ላይ እመቤታችን በጊዜ ቀትር ልጇ ክፉ አይሁዳውያን ሰቅለውት በነበሩበት ጊዜ አልሰማችም ነበር። ሰፈር ነበር የነበረችው አሉልህ። እና ልጅሽ ተሰቀለ ብለው ሲሏት እየተሯሯጠች ወይኔ ኤርሚያስ አንተም እኮ ተበልተህ፣ አንተም እኮ ሙድ ይዘውብህ ነበር ያኔ። አሁን ያለፈ ነገር ስለሆነ እንጂ የምናወራው እንዲህ ነበር እኮ የተጫወቱብኝ። እኔን እኮ አንድ ነገር አትንገረኝ፣ ከነገርከኝ በቃ ይዘው እና ልጅሽ ተሰቀለ ብለው ሲሏት ወደ ቀራንዮ ስትሮጥ ሻሹ ከጭንቅላቷ ላይ እየወደቀበት እና በዛ ሰዓት ላይ እየተሯሯጠች ስትሄድ ሻሹ ወድቆባት እንደዚህ ከግንባሯ ላይ እየሸሸ ወደ መሃል ገባ ባለበት ሰዓት ላይ ፊት ለፊቷ ላይ ፀጉሯ ታየ እና እመቤቴ ነች፣ ፀጉሯም የምታየው እመቤቴ ነች፣ ቆብም የደፋችው እመቤቴ ነች ምናምን ነገር ብሎ ይላል። እና አልጨረስካትም ይላል። ጨርሻት አለው፣ ግን እጇ አካባቢ ላይ ሄዳል። እጇ በጣም እንትን ረዘመብኝ። ጣቱን ትንሽ አስረዘምኩት መሰለኝ። ሲያሳጠረው ደግሞ ምንድነው ደግሞ እንትን እጇን በጣቷ እንደዚህ የችፍርግ መጥረጊያ ያስመሰልከው፣ አሳጠርከው እኮ የእመቤቴ እኮ ለግለግ ያለ ነው ይልልሃል። ዋት ምን አልከኝ አንተ ሰውዬ? በቃ ክርስትና ይሄ ነው። ኧረ ለግለግ አድርገው ትንሽ ለግለግ አድርገው እንደዚህ የችፍርግ መጥረጊያ ማስመስለህ የድሃ ቤት ማማሰያ ያስመስለህ አታሳጥረውም እየተባባሉ በእንግዲህ የሚቀጥለው ሐሙስ ላይ ነይ ጨርስልሻለሁ፣ እስከዛ ድረስ መድኃኒዓለም ይረዳኛል እያሉ እናንተ ደውለህ ጨረስካት አልጨረስካት ጀመርከው አልጀመርከው ብለህ የምትለውን ያንኑ ስዕል አምጥተህ እዛ ስዕል ፊት ቅዱስ ገብርኤልዬ ብለህ
እስትራፖ እስኪይዝ ድረስ በተሰግድ ለውጥ ሂንጅር መዳን የለም። መድዬ መዳን ያለ ምስክር እኮ ነው አልኩ። የለም እሰይ ምንም የለም። ውሸትህን ነው። አልጋ በአልጋ ነው መንገዱ። ወደ እንትን ሲሄዱ ለቅዱስ ገብርኤል ነግሬው ነበረ ብልጥ ማን ንገር አለ። መጀመሪያ ለገብርኤል የቱ ጋር ነው ንገሩት ብሎ ያለው። እኔ ግን ስለቴን ላንተ ከፍላለሁ ነው ያለው የአማቴው ልጅ ነብዩ ዮናስ። ላውራቸው እንደ አባቶቼ እንቅልፉ ይቅር ዛሬ እነ ዳዊት ስለቴን ላንተ ሰጣለሁ ነው ያለው። ስለትህን ለእግዚአብሔር ስጥ እኔ ያለው። አንተ ለቅዱስ ገብርኤል ነግሬው ነበር። ማን ንገር አለ ለገብርኤል? የቱ ጋር ነው ለገብርኤል ተናገሩ ብሎ ያለበት? የቱ ጋር ነው ለማርያም ለእመቤተ ማርያም ነግሬያት ነበር? የቱ ጋር ነው ንገሯት? ችግራችሁን ለእሷ ንገሩት ብሎ ያለው የቱ ጋር ነው? ንጉሥ ዳዊት ያለው ምን ነበረ? በደሌን ኃጢአቴን ሁሉ ነግሬሻለሁ እመቤቴ ይልልሃል። ይመጣና ዳዊት ምን ነበር ያለው? በመዝሙር 32 ላይ እኔ ግን በደሌን ለአንተ ነገሩ አልሸፈንኩም ይላል። እንደ ምሕረት ብዛት መተላለፌ እንደምስኔ ይላል መዝሙር 50 ላይ። እሰይ ስለቴ ሰመረ፣ ኧረ እሰይ ስለቴ ከዛስ ለቅዱስ ሚካኤል ነግሬው ነበር። የቱ ጋ ነው ለቅዱስ ሚካኤል ስለታችሁን ተናገሩ ብሎ ያለው መጽሐፍ? ምዕራፍ ስንት ቁጥር ስንት? ብሉይ ኪዳን አዲስ ኪዳን የትኛው መጽሐፍት ላይ ስለታቸው ለእግዚአብሔር መላእክት ሲናገሩ የነበሩ የብሉይ ኪዳን አባቶች አንድ ጥራልኝ። አንድ ማለት አንድ ሰው ብቻ ጥራልኝ እስቲ ከብሉይ ኪዳን አባቶች ስለታቸው ለቅዱስ ሚካኤል ሲናገሩ ለእግዚአብሔር መላእክት ሲናገሩ የነበሩ ወደ ቅዱስ ሚካኤል ተስሎ የነበረ እስኪ አንድ ከአዲስ ኪዳን ሐዋርያት ከብሉይ ኪዳን ነቢያት አንድ እስኪ ጥራልኝ። የለም። ንስሐ ግቡ። እንደዚህ የሚያደርግ ቤተክርስቲያን አልተሳሳትኩም ይለኛል። ቤተክርስቲያን ተሳስታም ታውቃለች፣ ትሳሳታለችም። ኦኬ። አዎ፣ ጌታ ኢየሱስ ይባርካችሁ። ውስጥ ያለው እውነት የእውነት ነው የምልህ። ብዙ ምለዋለኝ ብዙ ምንለዋለ የእግዚአብሔር ወንዶችና ሴቶች ልጆች ለጌታ ክብር ይሁን። ስለዚህ በዚህ ጉዳይ ላይ እንቀጥላለን። ጌታ ይፈቅድ። ተባረኩ። ሰላም አምሹ። ምሽት ላይ ፓስተር ታሬ ቤት እንዳትቀሩ። ኑ ተማሩ። ቅዱሳት መጽሐፍትን መማር እጅግ ነው የሚጠቅመው ወንድሜ፣ እጅግ ነው የሚጠቅመው። ጸጋና ሰላም ይዛላችሁ። ለእኔም ጸልዩልኝ። መልካም ቀን፣ መልካም እረፍት ይሆንላችሁ። ተባረኩ። ላይ ፓስተር ታሬ ቤት አይደለምና እናንተም ጥላቻ ኖሯችሁ አይደለም፣ የብዙሃኑ መዳን ስለፈለጋችሁ ነው። ጌታ ኢየሱስ ይባርካችሁ። ዘመኖት ይባረክ፣ አገልግሎቶት ይባረክ። እንወዳችኋለን። ተባረኩልኝ። አሜን። እግዚአብሔር ያክብርልኝ። ተባረኩልኝ። እህታችን አየለች እንግዲህ ስንጨርስ ነው ዛሬ የመጣሽው። እግዚአብሔር ያክብርሽ፣ እግዚአብሔር ይባርክሽ። ወደ መጨረሻው ነው የመጣ ነው። መኖርሽን አላወቅኩም። እንደውም ረጅም ሰዓት ቆይተናል። ያልተናገሩ ሰዎች ኤልሳ የምትናገረው ወይም የምትናገሪው ነገር ካለ ማይክሽን ክፈችና አናግሪን። ያብቃል ስልክ አሁንም ፖዝ እንደተደረገ ነው። እግዚአብሔር ያክብራችሁ። ይህ የጥንቃቄ መልእክት ነው። ብዙውን ጊዜ